ራሻ እጅ ብቻ የሚገኘው ድሮን ኢትዮጵያ እጅ ገባ። በፈረንጆቹ 2016 የተመረተውና በራሻ እጅ ብቻ የሚገኘውን አውዳሚ ድሮን ኢትዮጵያ ማዘዟ ተረጋግጧል። አየር ኃይሉ እጅ የገቡት እነዚህ ድሮኖች ትናንሽ ኢላማ መቺ ሚሳይሎችንና ቦምቦችን መሸከም ይችላሉ ተብሏል። በተለይም የሚታጠቃቸው ኤክስ-50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝነታቸው የተረጋገጠ ነው። እናስደምጣቸዋለን። ኢሳያስ አፈወርቂ የሚታመን መሪ አይደለም ሲሉ አሜሪካዊው አምባሳደር ተናገሩ። ከዚህን ቀደም በቅርቡ ኢሳያስ እንደ መንግስቱ ኃይለማርያም ከሀገር ይፈረጥጣል ከስልጣንም ይወገዳል የሚል ጠንካራ አስተያየት የሚሰነዝሩት አምባሳደሩ በአስመራ ከኢሳያስ ጋር የነበራቸውን ውይይት አስታውሰው ሰውየው የሚታመን አይደለም ሲሉ ከባድ ዘለፋ ሰንዝረዋል። ከዚህ በተጨማሪም ትራምፕ በግድቡ ላይ ስላራመዱት አቋም ዝርዝር ጉዳዮችን ተናግረዋል። እናስደምጣቸዋለን። የሻዕቢያ ህወሓትና የሱዳን አመራሮች ጥቃት ለመፈጸም የሚያስችል ንግግር እያደረጉ መሆኑ ተሰማ። ሶስቱ ኃይሎች ከወልቃይት በቅርብ ርቀት ላይ በአካል ተገናኝቶ መምከራቸውን የሚገልጽ መረጃ ወጥቷል። አቅጣጫም ማስቀመጣቸው ታውቋል። ወዲህ ደግሞ የሐራ መሬት ቃል አቀባይ ከባባድ ሚስጥሮችን በመያዝ ከድቶ ወደ መቀሌ መግባቱ እየተነገረ ነው። እንመለስበታለን። ትራምፕ በአንድ ጥብቅ ጉዳይ አጣብቂኝ ውስጥ ገብተዋል። ተቃውሞ የበረታባቸው ትራምፕ ውሳኔ ለመስጠት እያመነቱ ነው። ጉዳዩን በማስመልከት የተጠየቁት ትራምፕ አነጋጋሪ መልስ ሰጥተዋል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ራሻ እጅ ብቻ የሚገኘው ድሮን ኢትዮጵያ እጅ ገባ። በፈረንጆቹ 2016 የተመረተውና በራሻ እጅ ብቻ የሚገኘውን አውዳሚ ድሮን ኢትዮጵያ ማዘዟ ተረጋግጧል። አየር ኃይሉ እጅ የገቡት እነዚህ ድሮኖች ትናንሽ ኢላማ መቺ ሚሳይሎችንና ቦምቦችን መሸከም ይችላሉ ተብሏል። በተለይም የሚታጠቋቸው ኤክስ-50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝነታቸው የተረጋገጠ ነው። በአሁኑ ወቅት የድሮን ቴክኖሎጂ እጅግ ተራቋል። በተለይም በስለላና በጦርነት ድሮኖች እጅግ ወሳኝ ጨዋታ ቀያሪ ሆነዋል። ከነዚህም መካከል የሩሲያው ኦሪዮን ኢ የስለላና የጥቃት ድሮን ተጠቃሽ ነው። እስካሁን ድረስ ሩሲያ ቴክኖሎጂው በሌሎች እንዳይሰረቅ እንዳይኗ ብሌን የምትጠብቀውና ለራሷ ብቻ የምትጠቀመው ነበር። አሁን ግን ሩሲያ ድሮኑን ለመጀመሪያ ጊዜ ለኢትዮጵያ እንደሸጠች ዘገባዎች እያመላከቱ ነው። መጀመሪያ ሽያጭ መሆኑ በዓለም አቀፍ የመከላከያ ትጥቅ ግዢ ከፍተኛ ትኩረትን የሳበ ክስተት ሆኗል። በሩሲያው ክሮስስታንድ ግሩፕ የተሰራው ኦሪዮን ኢ ለሰላምና ለውጊያ አገልግሎት የሚውል እጅግ ዘመናዊ ድሮን ነው። መካከለኛ ከፍታ ላይ ለረጅም ጊዜ መብረር የሚችል ሰው አልባ አውሮፕላን ወይም ድሮን ነው። ድሮን በሩሲያ ጦር ውስጥ የሚሰጡትን ቁልፍ የስለላና የጥቃት ተልእኮችን በብቃት በመወጣት አድናቆት ያተረፈ ነው። እስከ 250 ኪሎ ግራም የሚመዝን መሳሪያ ወይም ካሜራ የመሸከም አቅም አለው። እስከ 7500 ሜትር ማለትም 25000 ጫማ ከፍታ ላይ 24 ሰዓታት ያለ ማቋረጥ በአየር ላይ መቆየት ይችላል። በፍጥነቱ ረገድም በሰዓት 200 ኪሎ ሜትር ይጓዛል። በቀንና በሌሊት የሚያዩ ከፍተኛ ጥራት ያላቸው ካሜራዎች፣ የሌዘር ኢላማ መቺዎችና የራዳር ሲስተሞች ተገጥመውለታል። ትናንሽ ኢላማ መቺ ሚሳይሎችና ቦምቦችን መሸከም ይችላል። በተለይም የሚታጠቃቸው ኤክስ-50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝነታቸው የተረጋገጠ ነው። በዚህ ረገድ በጠላት ላይ ድንገተኛ ጥቃት ለመፈጸምና የተወሰኑ ተሽከርካሪዎች ወይም ካምፖች የመሳሰሉ ኢላማዎችን ለመምታት እጅግ ተመራጭ ነው። ሰፊ የድንበር አካባቢዎችን በመጠበቅ የጠላት እንቅስቃሴን በመሰለልና ካርታዎችን በማንሳት የሚሰጠው አገልግሎትም አስተማማኝ ነው። መሬት ላይ ሆኖ በሳተላይት ወይም በቀጥታ የሬዲዮ ሞገድ እስከ 250 ኪሎ ሜትር ርቀት ድረስ መቆጣጠር ያስችላል። ግዢውን የዘገቡት ዲፌንስ ብሎግና ዩናይትድ 24 ሚዲያ ሲሆኑ በኢትዮጵያም ሆነ በሩሲያ በኩል በይፋ ማረጋገጫ የተሰጠበት አይደለም። ኢትዮጵያ ግዢውን በትክክል ፈጽማ ከሆነ ግን ከዚህን ቀደም ከቱርክ ባይራክታር ቲቢቱ ከኢራን ሞሃጀር 6 እና ከቻይና ዊንግሎንግ ከገዛቻቸው ድሮኖች ጋር ተዳምሮ የአየር ኃይሏን ብቃትና ዘመናዊነት እንደሚያጠናክር ይጠበቃል።
ኢሳያስ አፈወርቂ የሚታመን መሪ አይደለም ሲሉ አሜሪካዊው አምባሳደር ተናገሩ። ከዚህን ቀደም በቅርቡ ኢሳያስ እንደ መንግስቱ ኃይለማርያም ከሀገር ይፈረጥጣል፣ ከስልጣንም ይወገዳል የሚል ጠንካራ አስተያየት የሰነዘሩት አምባሳደሩ በአስመራ ከኢሳያስ ጋር የነበራቸውን ውይይት አስታውሰው ሰውየው የሚታመን አይደለም ሲሉ ከባድ ዘለፋ ሰንዝረዋል። ከዚህ በተጨማሪም ትራምፕ ሊያደርጉ የሚችሉት ትልቁ ነገር ጠቅላይ ሚኒስትር አብይና ፕሬዚዳንት ሲሲ ስምምነት ላይ ከደረሱ ዋይት ሀውስ ጠርተው ፎቶ መነሳትና ሰነድ ላይ መፈረም ብቻ ነው የሚል ጉዳይንም አንስተዋል። የቀድሞው በኢትዮጵያ የአሜሪካ አምባሳደር ቲቦር ናጂ በወቅታዊ ቀጠናዊ ጉዳዮች ላይ ቃለ መጠይቅ ሰጥተዋል። አምባሳደሩ ከሪፖርተር እንግሊዝኛው ጋር ባደረጉት ሰፊ ቆይታ ስለ ኤርትራና አሜሪካ ግንኙነት፣ ስለ ሶማሌላንድ እውቅና፣ ትራምፕ ግድቡን በተመለከተ ስለያዙት አቋም ሀሳባቸውን አጋርተዋል። አሜሪካና ኤርትራ ግንኙነታቸውን ሊያሻሽሉ ይችሉ እንደሆነ የተጠየቁት አምባሳደሩ የሚሆን አይደለም ሲሉ ነባራዊ ሁኔታዎችን አያይዘው ተናግረዋል። እኔ ረዳት ሚኒስትር በነበርኩበት ጊዜ አስመራ ሄጄ ከፕሬዝዳንት ኢሳያስ ጋር ጥሩ ውይይት አድርገን ነበር። ግንኙነቱን ለማሻሻል ብዙ እርምጃዎችን አቅርበን በፈገግታ ተለያየን። ሆኖም ኤርትራውያን መልሰው አላነጋገሩንም። መለስ ዜናዊ በአንድ ወቅት እንዳለኝ ኢሳያስ በነጋታው ጠዋት ተነስቶ እስኪወስን ድረስ ምን እንደሚያደርግ አታውቅም። ስለዚህ በዋሽንግተንና በአስመራ መካከል ግንኙነት ይሻሻላል የሚል ምንም ተስፋ የለኝም በማለት አቋማቸውን አሳውቀዋል። አምባሳደሩ በዚህ ቃለ መጠይቅ ትራምፕ ከሰሞኑ በግድቡ ዙሪያ እያራመዱ ስላለው አቋም ተጠይቀዋል። ኢትዮጵያ ህዳሴ ግድብ ላይ ትራምፕ ለካይሮ ያደላ አቋም አላቸው፣ ለኢትዮጵያ ጥቅም ሲሉ ግብፅን ይመርጣሉ በሚል የተጠየቁት ቲቦር በመጀመሪያው አስተዳደር ወቅት አሜሪካ ለግብፅ ያጋደለ አቋም ነበራት ሲሉ አስታውሰዋል። ቀጥለውም እኔ ለኢትዮጵያውያን የምነግራቸው ነገር ቢኖር አሜሪካን በግብፅና በኢትዮጵያ መካከል እንድትመርጥ በፍጹም መጠየቅ የለባቸውም። ምክንያቱም በመጨረሻው ሰዓት ግብፅ ለአሜሪካ የውጭ ፖሊሲ የበለጠ አስፈላጊ ናት። ይህ ተጨባጭ እውነታ ነው። እርግጥ ነው ኢትዮጵያውያን በዚህ ደስተኛ ላይሆኑ ይችላሉ። ለነሱ ኢትዮጵያ የዓለም ማዕከል ናትና በማለት ምክር ሀሳባቸውን አጋርተዋል። ሆኖም ግን ይላሉ አምባሳደሩ፣ ሆኖም ትራምፕ በእነዚህ ድርድሮች ውስጥ በግላቸው አይገቡም። የአንድ አሜሪካዊ ፕሬዝዳንት ቀን በ10 ደቂቃ ክፍተቶች የተከፋፈለ ሲሆን አብዛኛውን ጊዜያቸውን በሀገር ውስጥ ጉዳዮች ነው የሚያውሉት። ትራምፕ ሊያደርጉ የሚችሉት ትልቁ ነገር ጠቅላይ ሚኒስትር አብይና ፕሬዚዳንት ሲሲ ስምምነት ላይ ከደረሱ ዋይት ሀውስ ጠርተው ፎቶ መነሳትና ሰነድ ላይ መፈረም ብቻ ነው ሲሉ አክለዋል። የሻዕቢያ ህወሓትና የሱዳን አመራሮች በህዝብ ለህዝብ ግንኙነት ሽፋን የጀመሩትን ግንኙነት ወደ ወታደራዊ ቅንጅት ለማሳደግ እየተነጋገሩ መሆኑ ተሰማ። ሶስቱ ኃይሎች ከወልቃይት በቅርብ ርቀት ላይ አካል ተገናኝተው የመከሩት እየተለዋወጠ ባለው ቀጠናዊ አስተላለፍ ውስጥ በጋራ መቆም የሚያስችላቸውን አቅጣጫ ለመንደፍ ጭምር ነው ተብሏል። ወዲህ ደግሞ ከአዲስ አበባ እስከ ሰመራ ዋና ሚስጥር አዋቂ የሆነው የሀራ መሬት ቃል አቀባይ ከርቶ መቀሌ መግባቱ ተሰምቷል። የሀራ መሬት ወይም የትግራይ ሰላም ኃይል ቃል አቀባዩ ተመስገን ዳዊት መቀሌ ገብቶ ባሰራጨው ቪዲዮ ከአዲስ አበባ እስከ አፋር የሰበሰብኩትን ሚስጥር እዘረግፈዋለሁ ብሏል። ህወሓት በአንድ በኩል ወደ ሀራ መሬት የገባውን ኃይል በማስከዳት ወደ መቀሌ ሲመለስ፣ በሌላ በኩል ደግሞ ከውጭ ኃይሎች ጋር ግንኙነቱን በይፋ እያጠናከረ ነው። ህወሓት እንደ ሀራ መሬት ካሉ የውስጥ ኃይሎች የገጠመውን ተቃውሞ ለመገዳደር ከኤርትራው ሻዕቢያና ከሱዳኑ ጄኔራል አልቡርሃን ጋር የፈጠረውን ቅንጅት እያጠናከረ ነው። ሻዕቢያ እና ህወሓት ወታደራዊ አመራሮች ሱዳን ላይ ሐምዳይ ፊት ለፊት ተገናኝተው እየተለዋወጠ ባለው ቀጠናዊ አሰላለፍ ውስጥ በጋራ ለመቆም መምከራቸው ታውቋል። ሱዳን ላይ የተገናኙት የሶስቱ ኃይሎች ወታደራዊ አመራሮች በተለይ ከኢትዮጵያ መንግስት ላይ የተቀራረበ የባላንጣነት አቋም አላቸው። ከወልቃይት ጠገዴ ሁመራ ከተማ በ10 ኪሎ ሜትር ገደማ በምትርቀው የሱዳኗ ከተማ ሐምዳይት ላይ የተደረገው ስብሰባ የጽምዶ አካል ነው ተብሏል። ህወሓትና ሻዕቢያ የፈጠሩትን ጽምዶ የተሰኘ ቅንጅት የጄኔራል አልቡርሃንን ወታደራዊ መንግስት ጋብዘው ወደ ሶስትዮሽ ጥምረት ለማሳደግ እየተንቀሳቀሱ መሆኑ ሲሰማ ነበር። በሁመራ ቅርብ ርቀት ላይ የተደረገው የሻዕቢያ ህወሓትና አልቡርሃን አመራሮች የተገናኙበት ስብሰባ የሶስትዮሽ ጥምረቱን ወደ ወታደራዊ ትብብር ለማሳደግ መሆኑ እየተጠቆመ ነው። ሶስቱ ኃይሎች
በአሁኑ ወቅት በኢትዮጵያ መንግስት ላይ የያዙት ተመሳሳይ አቋም ለቅንጅት በር ከፍቶላቸዋል። ሱዳን የሰፈረው የህወሓት አርሚ 7 እስከ አፍንጫው እንዲታጠቅ በማድረግ ረገድ ሻዕቢያና ጄኔራል አልቡርሃን ትልቁን ሚና መጫወታቸው ተነግሯል። አርሚ 7 ለጄኔራል አልቡርሃን ጦር በሚያደርገው ድጋፍ በምላሹ የጦር መሳሪያ ድጋፍ እየተደረገለት ሲሆን ከሻዕቢያ በኩልም ድጋፍ እንደሚያገኝ ይሰማል። ይህ ኃይል የህወሓትና ሻዕቢያ ቅንጅት ዋና ማሳለጫ ሆኖ እያገለገለ መሆኑ የሚሰማ ሲሆን የድሮን ባለሙያዎችን በዚያው እየሰለጠኑ ወደ መቀሌ እንደሚገቡ ይነገራል። የሚኒሶታ ገዢ አንድ ነርስ ከተገደለ በኋላ ትራምፕ የድንበር ወኪሎችን ከግዛቱ እንዲያስወጡ ጠየቁ። የሚኒሶታ ዲሞክራቲክ ገዢ ቲም ዋልዝ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ያልሰለጠኑ የፌዴራል ኢሚግሬሽን ወኪሎችን ከግዛቱ እንዲያስወጡ ጠይቀዋል። በሚኒያፖሊስ በታጣቂዎች ተኩስ አንድ ነርስ ከተገደለ በኋላ በከተማዋ በቀጠለው የኢሚግሬሽን እርምጃ ውስጥ ሁለተኛው ግድያ ሆኖ ተመዝግቧል። የ37 ዓመቱ የአይሲዩ ነርስ አሌክስ ፕሬቲ ግድያ ላይ ገለልተኛ ምርመራ እንዲደረግ ዋልዝ ጥሪ አቅርበዋል። እቅዱ ምንድን ነው ሲሉ ዶናልድ ትራምፕን ዋልዝ ጠይቀዋል። እነዚህን የፌዴራል ወኪሎች ከክልላችን ለማውጣት ምን ማድረግ አለብን? ፍርሃት፣ ሁከትና ትርምስ ከኛ የፈለጋችሁ ይመስላል። በዚህ ግዛት ውስጥ በሕግና በስርዓት እናምናለን፣ በሰላም እናምናለን ሲሉ ዋልዝ አክለዋል። እናም ዶናልድ ትራምፕ ሌላ ሰው ከመግደላቸው በፊት እነዚህን 3000 ያልሰለጠኑ ወኪሎችን ከሚኒሶታ ማውጣት አለባቸው ብለን እናምናለን ሲሉ አክለዋል። የፌዴራል ወኪሎች ቅዳሜ ዕለት በሚኒያፖሊስ በረዷማ መንገድ ላይ ነርሱን ገድለውታል። 3 ሳምንት ባልሞላ ጊዜ ውስጥ የኢሚግሬሽን መኮንን የ37 ዓመቷን የ3 ልጆች እናትና የአሜሪካ ዜጋ የሆነችውን ረኔ ጉድ መግደሉ ይታወሳል። የትራምፕ አስተዳደር ባለስልጣናት ፕሬቲ ከጉድ ሞት በኋላ እንዳደረጉት ተወካዮችን ለመጉዳት አስበው ሲሉ በግለሰቡ ላይ ተገኘ ብለው የገለጹትን ሽጉጥ በተመለከተ መረጃ ሰጥተዋል። በማህበራዊ ሚዲያ በሰፊው የተሰራጨውና በአሜሪካ ሚዲያዎች የተረጋገጡ ቪዲዮዎች ፕሬቲ በጭራሽ መሳሪያ አልያዘም ነበር። ወኪሎቹ መሬት ላይ ጣሉት በኋላ 10 ያህል ጥይቶች ተኩሰውበታል። ትራምፕ ለዎል ስትሪት ጆርናል ጋዜጣ በሰጡት ቃለ መጠይቅ የፌዴራል ኃይሎች በሂደት ከተማዋን ለቀው እንደሚወጡ አስታውቀዋል። የጸጥታ ኃይሎቹ ለቀው የሚወጡበትን ጊዜ በተመለከተ ግን ምንም አልተናገሩም። ትራምፕ ለጋዜጣው በሰጡት ቃል የሆነ ጊዜ ላይ እንወጣለን፣ ጨርሰናል፣ አስገራሚ ስራ አከናውነናል ሲሉ የፌዴራል ኃይሎች ከሚኒያፖሊስ እንደሚወጡ ጠቁመዋል።